አውራሪ ነገና ለቆሚያ የፍቅር ተምሳሌት ለሕዝቡ ኗሪ ነው ይሰራል ቀን ከሌት ኢትዮጵያ ተውባ ትደምቃለች ገና የህዳሴው መሪ ካለ ደሴ ከተማ ኢትዮጵያዊነትን በጉያዋ ጠቅልላና አቅፋ የያዘች ኢትዮጵያዊነት ብዝሃነትን በነባርና ያልተበረዙ እሴቶቿ አጽንታ የቀጠለችና በኢትዮጵያ ልክ ተሰርታ የጸናች ድንቅ ከተማ ነች። የደሴ ሕዝብ አስተዋይ፣ ወደ ሰፊ፣ ደግ ሲሆን ሰው በሰውነቱ ብቻ የሚያከብር በብዙ ነገሩ ምልኡ የሆነ ሕዝብ ነው። ሃይማኖቶች ተከባብረውና በዝምድና ሀረግ ተጋምደው የሚኖርባት የወሎዋ መዲና ደሴ ከተማ ዛሬ ላይ እስላም ክርስቲያኑ፣ ደረሳው ካህኑ፣ አዛውንቱ ሕፃኑ በፍቅር ተቀኝቶ በአብሮነት ተገርቶ በሰላም ይኖርባታል። ደሴ ከተማ በቤተ ክርስቲያኖቿ ወንጌል ይሰበክባታል፣ በመስጊዶቿ ደግሞ አዛን ይሰማባታል፣ በጎዳናዎቿ ደግሞ ፍቅር የሚቀነቀንባት የእንቁ ህዝቦች መኖሪያ ነች። የአራቱ የሙዚቃ ቅኝቶች መፍለቂያ ወሎ አንቺ ሆዬ፣ አምባሰል፣ ባቲና ትዝታ አርቲስቶቿ በስርቅርቅ ድምፃቸው ሲያዜሙ መነሻቸው መድረሻቸው ፍቅር፣ ሰላም እና ኢትዮጵያዊነት ነው። ይሁን እንጂ ሁለት ቤተ መንግስት ያሉባት ለሀገረ መንግስት ግንባታ አስተዋጽኦ ከፍተኛ የሆነች ይቺ ጥንታዊት ከተማ ባለፉት 3 10 ዓመታት ከስርዓቱ ጋር በነበራት ሆድና ጀርባ የሆነ ግንኙነት በእድሜዋ ልክ አላደገችም። በዚህ የተከፋው የደሴ ህዝብ ይህ ለውጥ እንዲመጣ ተጋድሎ ካደረጉ አካባቢዎች አንዱ ነው። ይህ ህዝብ ውለታው ሊመለስለት ይገባል ብሎ የሚያምነው ፓርቲያችን ብልጽግና ለውጡ ከመጣ በኋላ ለከተማችን ህዝብ እምርታዊ የልማት ውጤት ለማምጣት በመጀመሪያውና ታሪካዊ በሆነው የብልጽግና ፓርቲ ጉባኤ የህዝብ የልማትና የመልካም አስተዳደር ጥያቄዎችን ለመፍታት በጉባኤው ዋና ዋና አቅጣጫዎችን በማስቀመጥ በመፍጠርና በመፍጠን እሳቤ ፕሮጀክቶችን ጀምሮ የመጨረስ የተበደሉ ወገኖችን እንባ ለማበስ በድፍረት እየወሰነ የሚሰራ አዲስ የአመራር ቲም አዋቅሮ ወደ ስራ ገባ። አዲሱ የለውጥ የአመራር ቲም ወደ ኃላፊነት እንደመጣ የብልጽግናን መርህ በመላበስ በመርህ ላይ የተመሰረተ የአመራር አንድነት በመፍጠር ወደ ስራ ገባ። በፓርቲያችን አቅጣጫ መሰረት ህዝቡን በማወያየት ፍላጎቱን ማወቅ የመጀመሪያ ስራችን አደረገ። የውጤት አመራር ማለትም ባወራሁት ልክ ሳይሆን በተገበርኩት ልክ ክብር ይገባኛል የሚል አመራር እንደሚፈልግ ተረዳን። ህዝቡ የተደራጀ ምክንያት የሚያቀርብ ሳይሆን የተደራጀ መፍትሄ የሚሰጥ የብልጽግና መሪ እንደሚፈልግ ተገነዘበ። ታይተው የማይታወቁ ችግሮች ሲከሰቱ ታይቶ የማይታወቅ መፍትሄ የሚያፈልቅ መሪ እንደሚያስፈልገው አወቅ። በመጨረሻ ከላይ እስከታይ ያለው የአመራር ቲም ቃል ተግባብተን የተሻለ አንድነት ፈጥረን በሰላም በልማትና በመልካም አስተዳደር ከፍተኛ ርብርብ ለማድረግ የህዝብን አንገብጋቢ የልማት ጥያቄዎች ለመፍታት ጥረት ማድረግ ጀመር። በመጀመሪያው ድርጅታዊ ጉባኤ የከተማችን ህዝብ ያነሳቸው የነበሩ በፌዴራል መንግስት የሚመለሱ በክልል መንግስት የሚመለሱ እንዲሁም በከተማ አስተዳደሩ መፈጸም የሚገባቸውን ጥያቄዎች ለይቶ ለመመለስ ቃል የገባው ፓርቲያችን ብልጽግና በተግባር ለማሳየት ጥብቅ አቅጣጫዎችን አስቀምጦ ፈጥኖ ወደ ትግበራ ገባ። የፀሐይን ብርሃን ጥላ አይጋርደው። ፓርቲያችን ብልጽግና ባለፉት 6 ዓመታት በለጋነት እድሜው የገጠሙት ፈተናዎች ከባድ ናቸው። ቢሆኑም ግን እነዚህን ፈተናዎች የፀሐይን ብርሃን ጥላ አይጋርደውም እንዲሉ አበው ወደ እድል እየቀየረ የኢትዮጵያን ከፍታ እያረጋገጠ ይገኛል። የውጭ ጭቆናዎችን በብቃት በማክሸፍ ህዳሴ ግድብን ከወደቀበት በማንሳት ማሳካት ችሏል። በሰሜን ጦርነት ኢትዮጵያን ከመፍረስ ከመታደግ ባሻገር ወያኔን እንዳይሞት እንዳይድን በማድረግ እርስ በርሱ የተሰረጠቀና ለኢትዮጵያ ዳግም ስጋት የማይሆን
የሐሳብ ቆመቀሮች ስብስብ ብቻ ሆኖ ቀስ በቀስ የሰመመን ሞት እንዲሞት ማድረግ ችሏል። ኢትዮጵያን የብሪክስ አባል አገር ማድረግ ችለናል። በኮሪደር ልማት ከተማን ማዘመን፣ የጎንደር ፋሲለደስ ግንብን እድሳት፣ ለደሴ ከተማ ትልቅ እርሾ ከሆነው የሐይቅ እስጢፋኖስ ግንባታን ጨምሮ በየክልሎቹ እየተገነቡ ያሉ የገበታ ለትውልድ ግንባታዎች፣ ኢትዮጵያ በቀይ ባህር በኩል የተነጠቀችውን የወደብ ጥያቄ ቁርጠኝነትና የበሰለ ሐሳብ በተሞላበት አቀራረብ ለዓለም አቀፉ ማህበረሰብ በማስጨበጥ ኢትዮጵያ የአጀንዳ የበላይነት እንድትቀዳጅ ማድረግ መቻሉ፣ በዚህም የህዳሴን ግድብ ለማስቆም ሲታተሩ ለነበሩ ሀገራት አጀንዳ ሰጪ በመሆን ትኩረታቸውን ከህዳሴ ግድብ ተስፋ ቆርጠው አንስተው ወደ ወደብ ጥያቄ ቀይ ባህር ላይ ትኩረታቸው እንዲቀየር በማድረግ አጀንዳ ማስቀየስ የቻሉ ጠንካራ መሪዎች ያሉበት ፓርቲ ነው። በየአካባቢው የሚነሱ ጥያቄዎችን ከመመለስ አንጻርም የተሰሩ ስራዎች ቀላል አይደሉም። ለምሳሌ ከከተማችን አንጻር ስንመለከት በፌዴራልና በክልላችን መንግስት ድጋፍ ከከተማ አስተዳደራችን አቅም በላይ የሆኑትን የመብራት ሳብስቴሽን ግንባታ በ2.5 ቢሊዮን ብር እየተገነባ ይገኛል። የፍሳሽ ማስወገጃ ግንባታ እንደ ከተማ የሌለን ሲሆን በ650 ሚሊዮን ብር ጢጣ አካባቢ እየተገነባ ይገኛል። በኮንዶሚኒየሞች እየተፈጠረ ያለውን የፍሳሽ አወጋገድ ችግር ለመቅረፍ አሬራ፣ ኬላ እና ሮቢት ኮንዶሚኒየሞች ላይ ከ200 ሚሊዮን ብር በላይ ተመድቦ ግንባታ እየተካሄደ ይገኛል። ይህ ብቻ አይደለም። በሌላ መልኩ በከተማ አስተዳደሩ አቅም እየተሰሩ ያሉ ፕሮጀክቶችን ስንመለከት የረጅም ጊዜ የህዝባችን ጥያቄ የነበረው የደሴ መናኸሪያ ተጠናቀቀ። የኮሽንበርገር አዶ የአስፓልት መንገድ ተጠናቀቀ። የሸርፈራ የአስፓልት መንገድ እንዲሁ ተጠናቀቀ። የፒያሳ መድኃኔዓለም አስፓልት መንገድ ተጠናቀቀ። ከመናኸሪያ ወደ ቄራ የሚያስኬደው አስፓልት መንገድ፣ ከተቋም መናፈሻ የሚያስኬደው አስፓልት መንገድ ተጠናቀቁ። ከወሎ ሆቴል ወደ ከንቲባ ቢሮ የሚያስኬደው አስፓልት መንገድ ተጠናቀቀ። ከፋሲካ ሆቴል ወደ እትዬ መነን የሚያስኬደው አስፓልት መንገድ እንዲሁም ተጠናቋል። ከፒያሳ ወደ አራዳ ኮምቦልቻ መውጫ አስፓልት መንገድ ወዘተ ለህዝባችን በገባነው ቃል መሰረት በአጭር ጊዜ ውስጥ ገንብተና አስረክበናል። ይህ ብቻ አይደለም። በቅልቦች ፋይናንስ አድራጊነትና አስተባባሪነት እንዲሁም በህዝባችን ድጋፍ ዘመናዊ ቢሮ ተገንብቷል። በ27 ትምህርት ቤቶች የተማሪዎች ምገባ በመጀመር በችግር ውስጥ ያሉ ከ10 ሺህ በላይ የማያንሱ ህፃናትን ደርሰንላቸዋል። በምገባ ህዝባችን በመድኃኒት ውድነት ምክንያት የሚደርስበትን እንግልት ለመቅረፍ በ5ቱም ክፍለ ከተሞች የመድኃኒት ፋርማሲ ግንባታ አካሂደናል። የስጋና የወተት ኮሪደር፣ የመንግስት ሰራተኞች ነፃ የባስ አቅርቦት፣ ከ11 በላይ ትምህርት ቤቶች ግንባታ፣ የጤና ጣቢያዎች ግንባታ በክብርት ቀዳማዊት እመቤት ዝናሽ ታያቸው ድጋፍ አድራጊነት ከ250 ሚሊዮን ብር በላይ የፈጀ የዱቄትና የዳቦ ፋብሪካ ግንባታ መጠናቀቅ ችሏል። አስፓልት ፕላንት ገዝቶ ከማቅረብ እስከ በስራ ተቋራጭ የሚሰራ የመንግስት የልማት ድርጅት እድገት ጠቅላላ ስራ ተቋራጭ እስከ ማቋቋም ደርሰናል። ክቡራን የፓርቲያችን ከፍተኛ አመራሮች፣ የተከበራቸው የከተማችን ህዝቦች፣ ማን ብቃት ያለው መርከበኛ ነው የሚለው የሚታወቀው በሰላም ጊዜ አይደለም። ማዕበሉ ሲመጣ ማዕበሉን ለመቋቋም በሚደረገው ጥረት ነው። መርከቡ በማዕበል ሲመታና ሲናጥ ጸንቶ ማዕበሉን የሚሻገር መርከበኛ የበቃ ካፒቴን መሆኑን ማሳያ ነው። የደሴ ህዝብ ከፍ ሲልም የወሎ ህዝብ የበቃ መርከበኛ መሆኑን አሳይቷል። ለ3 አስርተ ዓመታት የተሰበከ የጥላቻና የዘረኝነት ፖለቲካ አድጎ ገንግኖ አሁን ላይ ያረጀ ብሔርተኝነት በጽንፈኛ አስተሳሰብ ተቃኝቶ ማዕበል ሆኖ ሊውጠን በመጣ ጊዜ የደሴ ህዝብ ከፍ ሲልም የወሎ ህዝብ ሳይወዛወዝ እንደ ምርጡ መርከበኛ ማዕበሉን ተቋቁሞ ለሰላም ቅድሚያ በመስጠት የማዕዘን ድንጋይ ሆኖ አማራ ላይ ሚዛን ያስጠበቀ አስተዋይና በኢትዮጵያ ላይ የጸና አቋም ያለው ህዝብ መሆኑን አሳይቷል። በዚህ አጋጣሚ በከፍተኛ አመራሮቻችን ፊት እንዲሁም በመወክለው የደሴ ህዝብ ፊት ለዚህ የተከበረ ህዝብ ምስጋና ይገባዋል እያልኩ
ስለ ሰላም አምባሳደርነቱ እውቅና ተሰጥቶልኝ ዘንድ በአክብሮት እጠይቃለሁ። በነገራችን ላይ አንድ ነገር ማስተዋል አለብን ብዬ አስባለሁ። የደሴ ህዝብ፣ የወሎ ህዝብ ሰላም ቅድሚያ ሲሰጥ እንደ ሌሎቹ አማራ ህዝቦች ጥያቄ ሳይኖረው ቀርቶ አይደለም። ይህ ህዝብ ለሰላም ቅድሚያ የሰጠው የጦርነትን አስከፊነት ጠንቅቆ ስለሚያውቅ የአማራ ጥያቄዎች ሊፈቱ የሚችሉት ከአፈሙዝ ይልቅ ከመላ ኢትዮጵያውያን ጋር በመሆን ዲሞክራሲያዊ የትግል አማራጭ ብንጠቀም የተሻለ ውጤታማ ያደርገናል ብሎ ስለሚያምን እርስ በርስ የወንድማማች ጦርነት ማካሄዱ ልዩነትን በማስፋት ክልሉን በማዳከም ለጠላቶቻችን ምቹ ሁኔታ ከመፍጠሩ ውጭ ትርፍ የለውም ብሎ ስለሚያምን ነው። ህዝቡ ፈጥኖ አያመሰግንም። የወሎ ህዝብ፣ የደሴ ህዝብ ፈጥኖ አያመሰግንም፣ አያጨበጭብም፣ ፈጥኖም ፊት አይነሳም፣ ተስፋም አይቆርጥም። በምክንያት ይደግፋል፣ በምክንያት ይሞግታል። ከወሎ እናቶች አንድ አስተምህሮ መማር ይቻላል። የወሎ እናቶች እምነት ሳይገድባቸው በጋራ ጡት ማጥባት መገለጫቸው ነው። ታዲያ እነዚህ እናቶች በጋራ ጡት እያጠቡ አብሮነትን እያስተማሩ ያሳደጉት ትውልድ ተካፍሎ መብላት እንጂ ተከፋፍሎ መጠፋፋት አይፈልግም። ሆኖም ግን ምንም እንኳን ህዝቡ ለሰላም ዘብ ቢቆምም የመንገዶች መዘጋጋት፣ የምግብ ምርቶች ነፃ እንቅስቃሴ መገደብ የኑሮ ውድነቱን ፈተና አድርጎበታል። ለዚህ ደግሞ መፍትሄው ምንድነው ካል ጨለማን ሲረግሙ ከመኖር አንዲት ቁራጭ ሻማ መለኮስ ይበጃል እላለሁ። እንደ ክልላችን ነባራዊ ሁኔታ ከገጠመን ማህበራዊ ቀውስ ለመውጣት ብስለትና ስክነት ያስፈልገናል። የውስጥ አንድነታችንን በፍጥነት መመለስና ከስንፍና ተላቀን ምርትና ምርታማነትን ለመጨመር መረባረብ ይኖርብናል። ተባብረን የክልላችንን ሰላም መመለስና በኢትዮጵያዊነት መጽናት ይኖርብናል። በመጨረሻም ህዝባችን የሚያነሳቸውን ጥያቄዎች በኢትዮጵያዊነት ማዕቀፍ እንዲፈቱ በብሔራዊ ምክክር ኮሚሽን ሂደቱ ንቁ ተሳትፎ ማድረግ እና የመሳሰሉት ከገባንበት ፈተና ለመውጣት ፍቱን መድኃኒቶች መሆናቸውን አውቀን ልንደጋገፍ ይገባል። ፓርቲያችን ብልጽግናም ለዚህ መልካም ህዝብ በአንድ በኩል ጥያቄዎቹን ልባት ያገኙ ዘንድ በዲሞክራሲያዊ ትግል አማራጭ እስከ መጨረሻው ይሰራል። በሌላ መልኩ የአማራ ህዝብ ሰላም እንዲመለስ፣ ኢትዮጵያ ጸንታ እንድትቀጥል ያለ እረፍት ይሰራል። በመጨረሻ በዚህ መድረክ የፓርቲያችን የሁለተኛ ጉባኤ አቅጣጫዎች በከፍተኛ አመራሮቻችን በኩል ቀርበው ውይይት ተደርጎባቸው ሀሳቦች ተንሸራሽረው የተሻለ መግባባት ይፈጠር ዘንድ የደሴ ህዝብ በተለመደው ጨዋነት በተሞላበት አቀራረባችሁና ባህሪያችሁ የበሰለ ውይይት እንዲካሄድ እየጠየቅኩኝ በድጋሚ እንኳን ደህና መጣችሁ ለማለት ወዳለሁ። እጅግ አመሰግናለሁ። ዋለ በእውነት ህብረ ብሔር ውበት መልክ ነው ልዩነት ህዝብ የሚያድን ስሌት ግሩም ድንቅ ቀመር ምን አለ ቢፈለግ ከቶ እንደመደመር ምን አለ ቢፈለግ